ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሃለ አካዳሚ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማርና መከታተል ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መማር መከታተል ትችላላችሁ ማለት ነው። እሺ በዛሬ ቪዲዮአችን የምናየው ደግሞ ቃላትን ይሆናል ማለት ነው። ባለ 3 ወይም ባለ 4 ባለ 3 ሆሄ ቃላትን ነው የምናየው። እያንዳንዳቸውን እያገጣጠምን እንዴት አድርገን ፊደላትን አገጣጥመን ማንበብ እንደምንችል በዚህ ቪዲዮ ጥርምጥን አድርገን ማየት እንችላለን ማለት ነው። ከናንተ የሚጠበቀው መጀመሪያ ፊደሎችን ጥንቅቅ አድርጋችሁ ማወቅ፣ ከዛ በኋላ አገጣጥሞ ማንበብ በጣም ቀላልና ቀላል ነው ማለት ነው። አብዛኞቻችሁ የምትቸገሩ ፊደላትን ቀድማችሁ በደንብ ከቅርጻቸው እስከ ድምጻቸው ድረስ አታውቁ አገጣጥመን ማንበብ ተቸገርን ምናምን የምትሉት ፊደሎችን ቀድማችሁ ስላላወቃችሁ ነው እንጂ አገጣጥሞ ማንበብ በጣም ቀላል ነው ማለት ነው። እስኪ በዚህ ቪዲዮአችን አገጣጥሞ ማንበብን እንለምዳለን። ችማናት ሙ፣ ይቺ ከ፣ ይቺ ራ፣ ባንድ ላይ ሙ ከራ፣ ሙ ከራ፣ ሙከራ ሙከራ። እሺ ይቺ ሃ፣ ይቺ ገ፣ ይቺ ር፣ ባንድ ላይ ሃ ገ ር፣ ሀገር። ይቺ ቀ። ለምሳሌ እያንዳንዳቸውን ፊደሎችን ጠንቀቅ ካወቅነች ማናት? ቀ ናት። ይቺ በ፣ ይቺ የተ ሰባተኛ ፊደል ቶ ቶ ብለን እናነባታለን። ባንድ ላይ ቀ በቶ፣ ቀ በቶ፣ ቀበቶ። እሺ ይቺ ማናት? ጀ፣ ይቺ ግ፣ ይቺ ና፣ ባንድ ላይ ጀ ግ ና። ሌላ ምንም አይነት ነገር ሳንጨምር ፊደሎችን በትክክለኛ ስማቸው እንደ አቀማመጣቸው ከጠራናቸው ትርጉም ይሰጡናል ማለት ነው። ይኸው ጀግና፣ ጀግና፣ ጀግና። ይቺ ው የወ ስድስተኛ ፊደል ው፣ ይቺ የጠ አምስተኛ ጤ፣ ይቺ የተ ስድስተኛ። ስለዚህ ው ጤ ት፣ ውጤት፣ ውጤት፣ ውጤት። እሺ ይቺ ል፣ ይቺ ማ፣ ይቺ ት፣ ባንድ ላይ ል ማ ት፣ ል ማ ት፣ ልማት፣ ልማት። ይቺስ ም፣ ይቺ ክ፣ ይቺ ር፣ በአንድ ላይ ም ክ ር፣ ም ክ ር፣ ምክር፣ ምክር። ይቺ ደ፣ ይቺ ረ፣ ይቺ ጃ፣ በአንድ ላይ ደ ረ ጃ፣ ደረጃ፣ ደረጃ። የጀ አራተኛ ፊደል ደረጃ። ይቺስ ል፣ ይቺ ም፣ ይቺ ድ፣ ይቺ ከለቤት፣ ይቺ ከመቤት፣ ይቺ ከደቤት የስድስተኛ ፊደል ናቸው ማለት ነው። የስድስተኛ ፊደሎች። ልምድ፣ ልምድ፣ ልምድ። ይቺ ቀ የቀ የመጀመሪያ ፊደል ናት። ይቺ ው፣ ይቺ ስ የሰ ስድስተኛ ፊደል ስ፣ በአንድ ላይ ቀ ው ስ፣ ቀ ው ስ፣ ቀውስ፣ ቀውስ። ይቺ ሰ፣ ይቺ ላ፣ ይቺ ም፣ በአንድ ላይ ሰላም፣
ሰላም ሰላም ሰላም። ይቺ ገ ይቺ ጠ ይቺ ር በአንድ ላይ ገጠር 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 ገጠር። ይቺ ብ ይቺ ቃ ይቺ ት አንድ ላይ ብቃት ብቃት ብቃት። ይቺ የ ይቺ ዋ ይቺ ህ በአንድ ላይ የዋህ የዋህ የዋህ። ይቺ ክ ይቺ ፍ ይቺ ል በአንድ ላይ ክፍል 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 ክፍል። ይቺ ዱ ይቺ ባ ይቺ ይ በአንድ ላይ ዱባይ 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 ዱባይ። ይቺ አ ይቺ ላ ይቺ ማ በአንድ ላይ ሲነበብ አላማ አላማ። ይቺ ቀ ይቺ በ ይቺ ሌ። እስኪ ለምሳሌ ይህንን በትክክለኛ ስሙ እየጠራን ሳናገጣጥም ነው የምናነበው ብንል ግድ ራሱ ይገጣጠማል። ለምን? ትክክለኛ ስሙን ከጠራ ነው ትርጉም ስለሚሰጥ ማለት ነው። ይኸው ቀ በሌ ይኸው ቀበሌ በራሱ ጊዜ ይገጣጠማል። ምሳሌ ይቺ ፍ ይቺ ቅናት ይቺ ር ፍ ቅ ር ፍ ቅ ር ፍቅር ፍቅር። ይቺ ማናት? ሆ ይቺ ቴ ይቺ ል። አያይዘን ስናነበው ምን ይላል? ሆ ቴ ል ሆቴል ሆቴል ሆቴል። እሺ ይቺስ የመ አምስተኛ ፊደል። የአምስተኛ ፊደሎች የማንኛውም ፊደል የአምስተኛ ፊደል እግሩ ላይ በቀኝ በኩል ምን አለው? ቀለበት አለው ማለት ነው። ስለዚህ ይቺ ሜ የመ አምስተኛ ፊደል ሜ። ይቺ ደግሞ የተ ስድስተኛ ፊደል ት ሜ ት። ይቺስ ር በአንድ ላይ ሜትር ሜትር ሜትር። ይቺ የበ አራተኛ ፊደል። የአራተኛ ፊደሎች ደግሞ ምን ይሆናሉ ማለት ነው? እግራቸው በግራ በኩል አጠር አጠር ይላል። የምትለዩበት መንገድ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም ስታነቡ። የሁለተኛ ፊደሎች ከሆኑ ደግሞ ከጎን ከጎን ቅጽል ይኖራቸዋል። ሶስተኛ ፊደል ከሆኑ ደግሞ ከቀኝ እግራቸው ላይ ሸፈፍ ይላሉ ማለት ነው። ከቀኝ እግራቸው ሸፈፍ ይላሉ። ስንተኛ? ሶስተኛዎች። አራተኛ ፊደሎች ደግሞ ምን ይሆናሉ? እግራቸው በግራ በኩል ልክ እንደዚች አጠር አጠር ይላሉ። በግራ በኩል አንዳንድ እግራቸው አጠር አጠር ይላል። ስናነባቸው ደግሞ አ ሚል ድምፅ አላቸው። ይኸው ባ ይቺ ን ይቺ ክ በአንድ ላይ ባ ን ክ ባንክ ምን ይሆናል? ባንክ ይሆናል ማለት ነው። ይቺን ስናያት በግራ በኩል ያለው እግሯ አጠር ያለ ነው። ስለዚህ የጀ አራተኛ ፊደል ጃ። እቺ ደግሞ ከቀኝ እግራቸው ቀለበት ያላቸው የአምስተኛ ፊደሎች ኬ ብለን እንጠራታለን። የከ አምስተኛ ኬ ጃ ኬ ት አንድ ላይ ምን ይሆናል? ጃ ኬ ት ጃኬት ጃኬት። ይቺ ጠ የመጀመሪያ ፊደሎች ምንም የላቸውም ብለናል። ይቺ ምንም የላትም ጠ ብለን እናነባታለን። ይቺ ደግሞ የቀ አራተኛ ወደ ግራ ሸፈፍ ይላሉ። ባለ አንድ እግር ከሆኑ ማለት ነው። ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ እግራቸው ያጥራል ማለት ነው። ስለዚህ ጠ ይቺ ቃ ይቺ ሚ በአንድ ላይ ምን ይሆናል?
ጠቃሚ ሚ ደግሞ የመ ሶስተኛ ፊደል እግራቸው ወደ ቀኝ የሚንሻፈፍ ሶስተኛ ፊደሎች ናቸው ማለት ነው። ጠቃሚ ጠቃሚ ጠቃሚ። ይቺስ ር ይቺ ቀ ይቺ ት ርቀት እርቀት እርቀት። ይቺ አ ይቺ የደ አራተኛ ፊደል ዳ ይቺ ደግሞ የመ አራተኛ ፊደል ማ አ ዳ ማ አ ዳ ማ አዳማ አዳማ። ይቺ ከ ይቺ ተ ይቺ ማ ከ ተ ማ ከተማ ከተማ። ይቺ ዘ ይቺ ወ ይቺ ት ይቺ ር በአንድ ላይ ዘወትር ዘወትር ዘወትር። ይቺ የጀ አራተኛ ፊደል ናት ማለት ነው። ይቺ ደግሞ የፐ አራተኛ ባለ አንድ እግር ከሆኑ ወደ ግራ ይሻፋሉ። ስንተኛ? አራተኛ ፊደሎች። ስለዚህ ጃ ፓ ን ጃፓን ጃፓን። ይቺ ሸ ይቺ ፈ ይቺ ነ በአንድ ላይ ሸ ፈ ነ ሸ ፈ ነ ሸፈነ ሸፈነ። ይቺ ሃ ይቺ የየ ስድስተኛ ፊደል ይ ይቺ ደግሞ የቀ ቅ በአንድ ላይ ሃ ይቺ ይ ይቺ ቅ ሃ ይ ቅ ሐይቅ ሐይቅ። ይቺ ደ ይቺ ፋ ይቺ ር ደ ፋ ር ደ ፋ ር ደፋር ደፋር። ይቺ በ ይቺ ቅ ይቺ ሎ በአንድ ላይ በቅሎ 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 በቅሎ። ይቺ ሃ ይቺ ይ ይቺ ል በአንድ ላይ ሃ ይ ል ሀይ። ይችን አብዛኞቻችሁ ስታነቡ ደ ብላችሁ ታነቧታላችሁ፣ ግን ይህ ናት። የየ ስድስተኛ ፊደል ከደጋ ስለምትመሳሰል ነው እንጂ ይህ ናት። ሃ ይ ል ኃይል ኃይል። ይቺ ከ ይቺ ል ይቺ ል በአንድ ላይ ከልል ከልል ከልል። ይቺ ፈ ይቺ ጠ ይቺ ራ በአንድ ላይ ፈጠራ ፈጠራ ፈጠራ። ይቺ አ ይቺ ዋ ይቺ ሳ በአንድ ላይ አ ዋ ሳ አዋሳ አዋሳ አዋሳ። ይቺ ይ ይቺ ከ ይቺ በ ይቺ ር ይ ከ በ ር ይከበር ይከበር። ይቺ ባ ይቺ ቡ ይቺ ር በአንድ ላይ ባ ቡ ር ባ ቡ ር ባቡር። ይቺ ጨ ይቺ ረ ይቺ ሰ በአንድ ላይ ጨ ረ ሰ
ጨረሰ። ልክ እንደዚህ እያደረጋችሁ ማንበብ መጻፍ፣ ቪዲዮውን እያስቆማችሁ ማንበብ። ከዛ ደግሞ ቪዲዮውን ትከፍቱና ያነበባችሁትን ልክ ነው አይደለም የሚለውን እያያችሁ መለማመድ ትችላላችሁ ማለት ነው። ከዛ ውጭ ደግሞ በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን፣ እንዲሁም ህፃናትን ማስተማር እንፈልጋለን የምትሉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ እታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትሳፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን፣ ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። ለዛሬ ዘንላችሁ የመጣን ትምህርት ይመስላል። በሌላ ትምህርት ከምንገናኝ መልካም ጊዜ፣ ሰናይ ቆይታ